ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 15ኛ ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም በአበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ስለዚህ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ብሎ ቢጠይቀንስ እንዴት በቀላል መንገድ መመለስ እንችላለን፣ እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። እንጀምር። ምን ይላል? የመጀመሪያው ኤች ኦን እንደምን ማንበብ ነው። እዚህ ጋር እንደ ሀ ማንበብ፣ ዳብሊውን እንደ ው ማንበብ፣ ሃው ኤ አር ኢን አር ብለን ማንበብ፣ ዋይ ኦ ዩን ዩ ብለን ማንበብ። ሀውሪዩ ምን ማለት ነው? እንዴት ነህ ስንል ሀውሪዩ እንላለን ማለት ነው። ሀው ማለት እንዴት፣ አሪዩ ስንል አንተ ወይም አንቺ። ስለዚህ ሀውሪዩ አንተ እንዴት ነሽ ስንል ሀውሪዩ እንላለን ማለት ነው። ከዛ መልስ አይ ኤምን አም ብለን ማንበብ፣ ኤፍ አይን ፋይ ብለን ማንበብ፣ ኤን ኢን ን ብለን ማንበብ። ፋይን አም ፋይን ምን ማለት ነው? ደህና ነኝ ብለን መለስን ማለት ነው። አም ማለት ነኝ፣ ፋይን ማለት ደህና ማለት ነው። ስለዚህ አም ፋይን ደህና ነኝ እያለን ነው ማለት ነው። ከዛስ እዚህ ጋር ዳብሊው ኤች ኤን እንደ ዌ ማንበብ፣ ዌ አር ኢን እንደ ር ዌር ኤ አር ኢን አር ብለን ማንበብ፣ አር ዋይ ኦ ዩን ዩ ብለን ማንበብ ዩ። ከዛስ ጂኦ እንደ ጎ፣ ኤንን እንደ ን፣ ጂን እንደ ግ፣ ጎዊንግ ዌር አር ዩ ጎይንግ ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው ስንል ዌር አር ዩ ጎይንግ እንላለን ማለት ነው። ዌር ማለት እንግዲህ ምን ማለታችን ነው? ዌር ስንል የት ቦታ ስንጠይቅ የት ለማለት ነው። አሪዩ ስንል አንተ ወይም አንቺ። ጎይንግ ማለት ደግሞ ምንድነው? መሄድ። ስለዚህ ዌር አር ዩ ጎይንግ ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው አለን የሆነ ሰው። ከዛ መልሳችን ምን ሊሆን ይችላል? አይ ኤምን አም ብለን ማንበብ፣ ጂኦን ጎ፣ ኤንን እንደ ን፣ ጂን እንደ ጎይን አም ጎይንግ፣ ኤች ኦን ሆ፣ ኤም ኢን ም ሆም አም ጎይንግ ቱ ማለት እዚህ ጋር ቱን ማስገባት ትችላላችሁ። አም ጎይንግ ቱ ሆም ማለት ትችላላችሁ። ምን ማለት ነው? ወደ ቤት እየሄድኩ ነው ብለን መለስን ማለት ነው። አም ማለት ነኝ። ጎይንግ ማለት ምንድነው? መሄድ፣ ገና በመሄድ ነው። ጎ መሄድ አይደል? ጎይንግ ካለን ደግሞ ገና በመሄድ ነው ማለት ነው። እየሄደ ነው ገና። ስለዚህ ኤች ኦን እንደ ሆ፣ ኤም ኤን እንደ ማንበብ፣ ሆም ማለት ደግሞ ቤት ነው ብያችኋለሁ። ስለዚህ አም ጎይንግ ሆም ቤት ነኝ፣ ወደ ቤት እየሄድኩ ነው ብለን መለስን ማለት ነው። ከዛስ ሲኤን እንደምን ማንበብ? እንደ ካ ማንበብ፣ ኤንን እንደ ን ማንበብ፣ ካን አይን እንደ አይ፣ ኤስ አይን እንደ ሲ፣ ቲን እንደ ት ማንበብ፣ ሲት አይ ሲት፣ ኤች ኢን ሂ፣ አር ኢን ር፣ ሂር ካን አይ ሲት ሂር፣ ካን አይ ሲት ሂር ምን ማለት ነው? እዚህ ልቀመጥ ወይም እዚህ መቀመጥ እችላለሁ ስንል ምን ላል ማለት ነው? ካን አይ ሲት ሂር። ካን ካይ በፊት ወይም ከዩ በፊት ከመጣች ምንድነው ማለት ነው? ጥያቄ ነው ማለት ነው። ስለዚህ ካን አይ ሲት ሂር ካልን ካን ማለት መቻል፣ አይ ማለት እኔ፣ ሲት ማለት መቀመጥ፣ ሂር ማለት ደግሞ እዚህ። ስለዚህ ካን አይ ሲት ሂር እዚህ መቀመጥ እችላለሁ እያለን ነው ማለት ነው። ከዛስ መልስ ኤሲዩን ሹ ብለን ማንበብ፣ አርኢን ር ብለን ማንበብ፣ ሹር ኤንኦን ና ፒን እንደ ፕ፣ አርኦን እንደ ሮ፣ ቢን እንደ ፕ፣ ኤልኢን እንደ ል፣ ኤምን እንደ ም። ፕሮብሌም ማለት ነው። ኖ ፕሮብሌም ምን ማለት ነው? እሺ ችግር የለም። ሹር ማለት እሺ በትክክል ማለት ነው፣ ይቻላል እያልን ማለት ነው። ናው ማለት አይደለም። ፕሮብሌም ማለት ችግር፣ ኖ ፕሮብሌም ስንል ችግር የለም እያልን ነው ማለት ነው። ያ ወደዚህኛው እንሂድ። ደብሊው ኤች ዋይን በአንድ ላይ ዋይ ብለን ነው የምናነብ ሁሌም ዋይ። ከዛስ ኤአር ኢን ር፣ ዋይ ኦ ዩን ዩ ብለን ማንበብ፣ ዩ ኤልኤን ሬ፣ ቲኢን ት፣ ሌት ዋይ አር ዩ ሌት ምን ማለት ነው? ለምን ዘገየህ፣ ለምን አረፈድክ። ዋይ ማለት ለምን፣ አር ዩ አንተ ወይም አንቺ፣ ሌት ማለት ማርፈድ መዘግየት። ስለዚህ
ዋይ አር ዩ ሌት አለን የሆነ ሰው ለምን ዘገየህ፣ ለምን አረፈድክ ወይም ለምን አረፈድሽ። ከዛ መልስ ቲን እንደ ት ማንበብ፣ አርኤን እንደ ራ፣ ኤፍአይን እንደ ፊ፣ ሲን እንደ ክ፣ ትራፊክ ትራፊክ፣ ዳብሊኤን ወ፣ ኤስን ዝ፣ ወዝ፣ ቢኤን እንደ ባ፣ ዲን እንደ ድ፣ ባድ። ትራፊክ ወዝ ባድ ምን ማለት ነው? መንገዱ ተጨንቆ ነበር፣ መንገዱ ተጨናንቆ ነበር አልን ማለት ነው። ትራፊክ መንገዱ ወዝ ነበር እያልን ነው። ባድ ማለት መጥፎ አስቸጋሪ ማለት ነው። ስለዚህ ከባድ ነበር፣ ትራፊኩ በጣም ተጨናንቆ ነበር ብለን መለስን ማለት ነው። ከዛስ ደብሊው ኤች ኤን እንደ ዋ፣ ቲን እንደ ት፣ ዋት፣ ዲኦን ዱ፣ ዋይ ኦ ዩን ዩ፣ ደብሊው ኤን ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት፣ ዋት ዱ ዩ ወንት፣ ዋት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለች ስንል ዋት ዱ ዩ ወንት እንላለን ማለት ነው። ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ወንት ማለት ደግሞ ምንድን ነው? ወንት ስንል ፍላጎት መፈለግ። ስለዚህ ምን ትፈልጋለህ፣ ምን ትፈልጋለች ስንል ዋት ዱ ዩ ወንት እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይ ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት፣ ወንት፣ ኤስኦን ሰ፣ ኤምኤን ም፣ ሳም። ከዛስ ዳብሊው ኤን እንደ ወ፣ ቲኤን እንደ ተ፣ አር እንደ ዎተር፣ አይ ወንት ሰም ዎተር፣ አይ ወንት ሰም ዎተር ምን ማለት ነው? ትንሽ ውሃ እፈልጋለሁ ብለን መለስን። አይ ወንት ስንል እፈልጋለሁ ምንድን፣ ሳም ማለት ትንሽ፣ ዎተር ማለት ውሃ። ስለዚህ አይ ወንት ሰም ዎተር ትንሽ ውሃ እፈልጋለሁ ብለን መለስን ማለት ነው። ያ የመጨረሻው ምን ይላል? ኢትዝ አለን። ኢትዝ ቪኢን እንደ ቬ፣ አሬን እንደ ር፣ ከዋይ ጋር ሪ ብለን ማንበብ ቬሪ፣ ሲኦን እንደ ኮ፣ ኤልን እንደ ል፣ ዲን እንደ ግ እንደ ድ፣ ኮልድ፣ ቲኦን ቱ፣ ዲኤን እንደ ዴ፣ ዋይን እንደ ቱዴይ። ኢትዝ ቬሪ ኮልድ ቱዴይ። ኢትዝ ቬሪ ኦልድ ቱዴይ። በአማርኛም ጽፌላችኋለሁ እንዴት ማንበብ እንደምትችሉ ሙሉውን። ስለዚህ ኢትዝ ቬሪ ኮልድ ቱዴይ ኢትስ ምን ማለት ነው? ዛሬ በጣም ብርድ ነው ወይም ዛሬ በጣም ቀዝቃዛ ነው ስንል ኢትዝ ቬሪ ኮልድ ቱዴይ እንላለን ማለት ነው። ኢትዝ ቬሪ ስንል እንደዚህ በጣም እያል ነው። ኢትዝ ማለት ነው፣ ቬሪ ማለት በጣም፣ ኮልድ ማለት ቀዝቃዛ ማለት ነው ወይም ብርድ፣ ቱዴይ ማለት ደግሞ ዛሬ። ስለዚህ ኢትዝ ቬሪ ኮልድ ቱዴይ ካልን ዛሬ በጣም ብርድ ነው እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማሻሻል ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳሰለቹ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ